በቁርአን አንዲትን ፊደል ያነበበ የሆነ ሰው በሱ 10 የሆነ ሐሰና ይመዘገብለታል አሉ። አንድን ፊደል ሲያነብ ሰውየው አንድ ገጽ ቢቀራ በቀን ምን ያህል ሐሰና እንደሚጻፍለት አስቡ። ከዛ በላይ ሲሆንም እንደዛው ማለት ነው። ስለዚህ ይህ የአላህን ስብሓነሁ ወተዓላ ንግግር በምናነብ ጊዜ ብዙ የሆኑ በዱንያም በአኺራችንም ላይ ደረጃችንን ከፍ የሚያደርግልን የቀልብ መረጋጋትን የምናገኝበት በቁርአን ነው። ከወንጀላቶች ሙሉ በሙሉ መራቅ ያኒ ሐራም የሆኑ ነገራቶችን ላትናገር፣ ሐራም የሆኑ ነገራቶችን ላትመለከት፣ ሐራም የሆነ ነገር ላትበላ፣ ወከዛሊከ አይضን በአጠቃላይ ከወንጀላቶች ልትርቅ ማለት ነው። ከብዛት ይልቅ ጥራትን መምረጥ። እዚህ ላይም ልብ በሉ። ከብዛት ይልቅ ጥራትን መምረጥ ቁርአን እንዲስተካከልልን ቁርአን እንዲገባን የሚያደርግ ወሳኝ ነገር ነው። እንደሚታወቀው የቁርአን ዒልም ብዙ ጊዜ ይወስዳል። ነገር ግን ከመጀመሪያው ቀለል ያለን ከሆነ የተረዳነው እንደሆነ ቃዒዳዎችን የያዝናቸው እንደሆን በትንሽ ጊዜ ልንጨርስ እንችላለን። ነገር ግን ዝም ብሎ ማለት ነው መሮጥን ብቻ የለመደ የሆነ ሰው፣ ትዕግስት የሌለው የሆነ ሰው በአንድ ቀን ወይም ደግሞ በ6 ወር ቁርአን ማክተም አለብኝ ብሎ የሚያስብ የሆነ ሰው ቁርአንን ምናልባት አነበበው ማለት እንችላለን እንጂ ቁርአንን ቀራ ማለት አንችልም። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلوات الله وسلامه وبركاته عليه وعلى آله وصحبه وسلم. أما بعد، فإن خير الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. قال الله سبحانه وتعالى: فذكر إن نفعت الذكرى سيذكر من يخشى. قال سبحانه: وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. طيب، إن شاء الله تعالى አንዳንድ ነጥቦችን በዚህ በቁርአን ዙሪያ የምንተዋወስ ይሆናል بإذن تبارك وتعالى. طيب، ነቢያችን عليه الصلاة والسلام حديث ላይ الدين النصيحة ይላሉ فيما رواه مسلم في صحيحه دين يعني መመካከር ነው ይላሉ። إذن መመካከር እስከሆነ ድረስ አንዳችን ለአንዳችን ያኒ ተማሪ ከአስተማሪው ጋር እንደዚሁ በአንዳንድ ወሳኝ በሆኑ ነጥቦች ላይ ቁርአን በምን መልኩ ብንቀራ የተሻለ ለውጥ እናመጣለን በሚለው ላይ ቢወያዩ ሹራ ማድረጉ እጅጉ ወሳኝና አስፈላጊ የሆነ ጉዳይ ነው። طيب፣ የተወሰኑ ነጥቦችን ለማንሳት ፈልጋለሁ بإذن الله تعالى። ቁርአን እንዲገራልን ዘንድ ማድረግ ያለብን የሆኑ ነጥቦች ከነዛ መካከል የተወሰኑትን ጠቅሳለሁ بإذن الله تعالى። አንድ 10 ነጥቦች ይኖራሉ። በደንብ መከታተል ያስፈልጋል ማለት ነው። ምክንያቱም
ጉዳዩ ለውጥ ለማምጣት እስከተፈለገ ድረስ ይህን ለውጥ ለማምጣት ደግሞ መንገዳቶችን መረዳት በጣም ያስፈልጋል። አንድ ለውጥ ለማምጣት የራሱ የሆነ ኡስሉብ ወይም የራሱ የሆነ መንገድ ይኖረዋል፣ አካሄድ ማለት ነው። ያንን መንገድ አካሄዱን በምን መልኩ ሂደን ለውጥ ልናመጣ እንችላለን የሚለውን ካላወቅን ካልተረዳነ ጉዳይ በጣም አሳሳቢና አስቸጋሪ ሊሆን ይችላል። ኢዘን አላሁ ስብሓነሁ ወተዓላ በቁርአን እንደሚለው ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር ይላል። አላሁ ተባረከ ወተዓላ ቁርአንን ገር እንዳደረገው ይናገራል ማለት ነው። ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር፣ በእርግጥ ቁርአንን አግርተናል፣ ቁርአንን ቀላል አድርገነዋል ይላል አላሁ ጀለ ወዐላ። ፈሀል ሚን ሙደኪር ጠይብ፣ እሱን የሚያስተነትን አለን? እሱን ለመማር እሱን ለመቅራት የሚፈልግ ያኒ ዒልምን ለመማር ቁርአንን ለመማር የሚፈልግ አለን እያለ ነው አላህ ስብሓነሁ ወተዓላ። ኢዘን ቁርአንን አላሁ ጀለ ወዐላ ገር አድርጎታል ማለት ነው። በራሱ አንደበት ነው የተናገረው አላሁ ዐዘ ወጀል። ጠይብ፣ ከዚሁም ጋር አላሁ ስብሓነሁ ወተዓላ ቁርአንን ገር ከማድረጉም ጋር ከኛ ደግሞ ከተማሪዎች ከምንማር ከሆነ ሰዎች ሰበብ አስባቦች ያስፈልጋሉ። ይህንን ዒልም ለመውሰድ ልፋት ይፈልጋል። ብዙ ነገር አለ። ብዙ የሆነ የምንከፍለው የሆነ መስዋዕትነት ይኖራል ማለት ነው ይህንን ዒልም ለማግኘት። ጠይብ፣ ከዛ መካከል መጀመሪያ አንድ ተማሪ የሆነ ሰው ቁርአንን ለመማር ሲወስን፣ ቁርአንን ለመቅራት ሲያስብ ማድረግ ያለበት የመጀመሪያው ነጥብ በአላህ ስብሓነሁ ወተዓላ መወከል፣ ንያውን ማስተካከል፣ ዱዓ ማድረግ አለበት። ይህንን ቁርአን አላህ ስብሓነሁ ወተዓላ ላገራለት ገር ነው። ወከዛሊከ አይضን ቁርአንም የሚከብደው ሰው አለ፣ ያኒ በሚቀራው ጊዜ ማለት ነው። ያኒ የሚንተባተብ አለ፣ የሚያስቸግረው አለ። ቁርአን የሚከብደው ሰውም ሊኖር ይችላል፣ አለም በተጨባጭ ማለት ነው። ነገር ግን አላሁ ስብሓነሁ ወተዓላ የሰውየውን ጽናትና የሰውየውን ሰብር ተባት ለመፈተን እንጂ ያኒ ቁርአን ከባድ ሆኖ አይደለም። በዛ ላይ የጸናህ እንደሆነ አላህ ይከፍትልሃል ማለት። ስለዚህ በአላህ ስብሓነሁ ወተዓላ ተመክቶ ዱዓ አድርጎ አላህ ሆይ ቁርአን ከቁርአን ባለቤቶች መካከል አድርገኝ ብለን አላህን መለመን አለብን። አላህ ሆይ ከቁርአን ባለቤቶች አድርገኝ፣ እነዚያ ቁርአን ከሚመሰክርላቸው ከሆኑ ሰዎች መካከል አድርገኝ ብለን ዱዓ ማድረግ ያስፈልጋል። ነቢያችን ዓለይሂ ሰላቱ ወሰላም ለዚህ ነው አልቁርአኑ ሑጀቱን ለከ አው ዓለይክ፣ ቁርአን ላንተ መስካሪ ነው ወይም ደግሞ በአንተ ላይ መስካሪ ነው ይላሉ ነቢያችን ሰለዋቱላሂ ወሰላሙሁ ዓለይህ። ኢዘን ቁርአን ከሚመሰክርላቸው ከሆኑ ሰዎች አድርገኝ፣ ነገ በጀነት ላይ ያኒ ቁርአን እየቀራህ ደረጃህን ውጣ ከሚባሉ ሰዎች መካከል አድርገኝ፣ በዱንያም ደግሞ ያንተን ንግግር ከሚያነቡ ከሆኑ ሰዎች አድርገኝ ብለህ ቁርአን ከተሰጡ ሰዎች መካከል አድርገኝ ብለን አላህን መለመን ያስፈልጋል። ወመን የተወከል ዐለ አላህ ፈሁወ ሐስቡህ ኢነላሀ ባሊጉ አምሪሂ ቀድ ጀዐለ አላሁ ሊኩሊ ሸይኢን ቀድራ። በአላህ ላይ የሚመካ በአላህ ላይ የሚወከል የሆነ ሰው ሐቀ ተወኩልህ እሱ አላሁ ጀለ ወዐላ በቂው ነው ለሱ። አላሁ ዐዘ ወጀል ባሊጉ አምሪሂ የፈለገውን ነገር ሁሉም ያደርግለታል፣ ያሳካለታል ማለት ነው። በአላህ ተመክተን ቁርአንን
يعني دعاء አድርገን አላህን ለምነን ሙሉ በሙሉ ወደ አላህ መጠጋትን አስገኝተን ቁርአንን የጀመርን እንደሆነ ቁርአን እንዲገራለን የመጀመሪያው ሰበብ ነው የሚሆነው። ንያን ማስተካከል ከዚሁ የሚካተት ነው። ንያን ማስተካከል ቁርአንን በመነቀራ ጊዜ ንያችን ካልተስተካከለ يعني ብላሽ ነው የሚሆነው ማለት ነው። ቁርአን ቀርቻለሁ ቃሪ ተብያለሁ እያሉ ሰዎች ላይ ለመጎረር ከሆነ ወይም ደግሞ ራሱን ከፍ አድርጎ ሌሎችን ለመናቅ ከሆነ ወይም ደግሞ ቁራ እንዲሉት ቃሪ እንዲሉት يعني حافظ እንዲሉት ከሆነ ይሄም ጥቅም የለውም ብላሽ إذا መሆን ያለበት ለአላህ ብሎ لوجهه الكريم ራሱም ከማህይምነት ተላቆ ሌሎችንም የሚያስተምርበት የሆነ يعني እንደዚህ አይነት ንያ ሊኖረው ይገባል። رسول صلوات الله وسلامه عليه إنما الأعمال بالنيات وإنما لكل امرئ ما نوى ብለዋል። ሁሉም ስራዎች በአጠቃላይ የሚለኩት በንያ ነው ይላል። وإن يعني ለሁሉም ሰው ደግሞ የነየተው አለለት የነየተውን ያገኛል። ስለዚህ ንያ መስተካከል በጣም አስፈላጊ ነው። ኢኽላሳችንን ሊፈታተነን አይገባም። ንያችን የተስተካከለ መሆን አለበት። ለሰዎች እንዲያዩን ለሰዎች እንዲሰሙን አይደለም ቁርአንን መቅራት ያለብን። ለአላህ ብለን ነዓም ራሳችን ተምረን ሌሎችንም ለማስተማር በቁርአን ለመስራት የአላህን ስብሓነሁ ወተዓላ ንግግር በምናነብ ጊዜ የሚገኘው የሆነውን በረካ የሚገኘው የሆነውን አጅር ሁሉ ለማግኘት ከጀነት ባለቤቶች ለመሆን አስበን የአላህን ፊት ፈልገን መሆን አለበት። ቁርአንን መቅራት እኮ ትልቅ የሆነ ደረጃ ያለው ነው። ነቢያችን አለይሂ ሰላቱ ወሰላም በሐዲስ ላይ እንዳሉት መን ቀረአ ሐርፈን ሚን ኪታቢላህ ፈለሁ ቢሂ ሐሰነ والحسنة بعشر أمثالها لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف بلو النبي عليه الصلاة والسلام كقرآن عندي تنفيدل يانببه هنا سو بس أسر هنا حسنة يمزقب الله تعالى عندي تنفيدل سيانب ሰውየው አንድ ገጽ ቢቀራ በቀን ምን ያህል ሐሰና እንደሚጻፍለት አስቡ። ከዛ በላይ ሲሆንም እንደዛው ማለት ነው። ስለዚህ ይህ የአላህን ስብሓነሁ ወተዓላ ንግግር በምናነብ ጊዜ ብዙ የሆኑ በዱንያም በአኺራችንም ላይ ደረጃችንን ከፍ የሚያደርግልን የቀልብ መረጋጋትን የምናገኝበት በቁርአን ነው። ኢዘን ንያችን የተስተካከለ መሆን አለበት ማለት ነው። ሌላኛው ነጥብ ባረከላሁ ፊኩም ያኒ ቁርአንን መቅራት የፈለገ የሆነ ሰው ቁርአንን ብቻም ሳይሆን ዒልም ሸርዒ ሸሪዓዊ የሆነ እውቀትን መማር የሚፈልግ የሆነ ማንኛውም ጣሊበል ዒልም ሊይዘው የሚገባ ትልቅ ነጥብ አልኢጅቲናቡ ሚነል መዓሲ ከወንጀላቶች ሙሉ በሙሉ መራቅ يعني حرام يهونو نغراتوچ لا تناገር حرام يهونو نغراتوچ لا تملكت حرام يهونو ነገር لا تبلا وكذلك ايضا በአጠቃላይ ከወንጀላቶች ልትርቅ ማለት ነው። اذا الامام الشافعي رحمه الله ታላቁ امام الفقيه الكبير الاصولي ታላቁ عالم عندكن قرآن يعني حفظ بيالاچو مراجعة بميادرغو غزي مالت كذا وشكوت الى وكيع لالو ودا شيخاچو ودا وكيع سموت አቀረብኩኝ እንደዚህ ሁኜ ምን እንደሆንኩኝ ባላውቅም نعم እምቢያለኝ حفظ بيالኝ ምን ሁኜ ነው ብዬ ስሞት አቀረብኩኝ ይላሉ الامام الشافعي رحمه الله ከዛም ይህ ታላቅ ኢማም ይህ ትልቅ ዓሊም ወኪዕ ምን አሏቸው ምን ተመልክተህ ነበር ምን ወንጀል ሰርተሃል አሏቸው
هاي አጋጣሚ ያለፍኩኝ ሳለ አንዲትን እንስት ያኒ አጋጣሚ ያለፍኩኝ ሻወር ያኒ እየታጠበች ባቷን ተመልክቼ ነበር አጋጣሚ ሆኖ መጋረጃው ተገልቦ ማለት ነው ስለዚህ እሱ ነው አሉ الامام الشافعي رحمه الله الامام يعني الوكيع ስለዚህ ተውበት አድርግ የዛም አላህ Subhanahu Wa Ta'ala ይመልስልሃል አሏቸው ከዛም استغفار አደረጉ الله عز وجل يعني ገለጸላቸው ማለት ነው الامام الشافعي رحمه الله حفظን ከተሰጡ ትልልቅ ከሆኑ አኢማዎች መካከል الله ከለገሳቸው አንዱ ናቸው الامام الشافعي رحمه الله اذن ከወንጀል ሙሉ በሙሉ መራቅ علم ልንወስድ ዘንድ ቁርአን ልንማር ዘንድ يعني ትልቅ የሆነ ምንድነው ትልቅ የሆነ يعني ሰበብ ነው ማለት ነው طيب ሌላኛው ለቁርአን ተማሪዎች ወሳኙ ነገር ተደሩጅ ማድረግ ያስፈልጋል يعني ቀስ ብሎ ነገራቶችን በተርቲብ በቅደም ተከተሉ ማስኬዱ በጣም ወሳኝ የሆነ ጉዳይ ነው በቅደም ተከተል ከታች ከመሰረቱ ከቃዒዳ ጀምረው ከአሊፍ ጀምረው መማር አለባቸው ቃዒዳዎች ቃዒደቱ النورانية قاعدة البغدادية قاعدة النور وكذلك أيضا القاعدة المدنية إن ليلوج قاعدة كالو ممار ملاساتشن يعني እንዲስተካከለልን ዘንድ ለአንድ ፊደል መውጫ ቦታ እጅግ ጠቃሚ የሆነ መሰረት መርህ ነው ማለት ከታች ከቃዒዳ ጀምረው መማር መቅራት አለባቸው በትግስት يعني ቁርአን ላይ ዒልም ላይ መቸኮል يعني ለዛም በሚያሳጣ በሆነ መልኩ ችኮላ መቸኮል አይፈቀድም ቀስ ብሎ ነገራቶችን በደንብ ያስተካከሉ ነው መሄድ የሚጠበቅብን ማለት ነው ስለዚህ ከታች ከመሰረቱ ከቃዒዳ ጀምሮ መቅራት አለባቸው አንዳንድ ሰው ቃዒዳ ቅራ ስትለው አሊፍ ልመለስ ነው ወይ ይላል ያው እኮ ነው መሰረት ስለዚህ ነገራቶች ደግሞ ከታች መሰረታቸው የተስተካከሉ ይሄዱ እንደሆነ በኋላ ቁርአን ስንቀራ يعني ይሄን ያህል አይከብደንም ነገራቶችን በቀላሉ የምንረዳቸው እንሆናለን ስለዚህ ቃዒዳን መቅራት ወሳኝ ነገር ነው ዒባደላህ በጣም አስፈላጊ ነው ቃዒዳን አንዳንዶቻችን ይው እንዳልኩት ቅድም አንዳንዱ የሚነቅም አለ አንዳንዱ ደግሞ እኔ አይመጥነኝም ነገር ይመስላል ለሁሉም ሰው መማር ያለበት ነገር ነው طيب የፊደላት አወጣጥ በምን መልኩ ይወጣሉ يعني ተድሪብ እኮ ነው ያንን يعني ምንድነው ያለማመዱን ነው ያሉት ማለት መጀመሪያ ተለማምደን ነው ከዛ በኋላ ወደ ሜዳው መግባት ያለብን ሌላው ተጅዊድን በሚያቅ አስተማሪ መማር ይሄ ትልቁ ነጥብ ነው والأخذ عن أفواه المشايخ العارفين به بلو يعني مؤلف للكتاب مفتاح التجويد للمتعلم المستفيد يملو كتاب يعني يصافت مؤلف الركن الرابع بلو مياسكمتوتهن رياضة اللسان بكثرة التكرار والأخذ عن أفواه المشايخ العارفين به والثاني هنا نتب بتجويد علم زوريا متاوك ያለበት አራተኛው ነጥብ ብለው የተቀሱት ምንድነው والأخذ عن أفواه المشايخ ከመሻይኾች አንደበት علم التجويد مياز علم التجويد يعني قرآن لفظا مقرات ከዚህ በፊትም ተቆም ያለው ይሄንን ነጥብ
ቁርአን ሲቀራ በአንድ ሰው ብቻ ነው የሚቀራው። በዛ አትቅሩ። የቁርአን ዒልም ማለት እንደሌሎች የኪታብ ዒልሞች አይደለም። ቁርአን ከአንድ ሰው ብቻ ነው መቀራት ያለበት። ካልሆነ ጉዳት የሚመጣው በተማሪው ላይ ነው እንጂ በአስተማሪው ላይ አይደለም። በተማሪው ላይ ግን ትልቅ የሆነ ጉዳት ይመጣል። ምክንያቱም አንድ የሆነ ለፍዞ አንድ የሆነ ነቅል አይደለም የሚወስደው። አንደኛው የሚያስተምረው ሌላ፣ አንደኛው የሚያስተምረው ሌላ ሊሆን ይችላል። ሁሉም ሰው በተጅዊድ አቀራር ላይ የሚወስደው ዒልም አንድ ስላልሆነ ማለት ነው። ሁሉም ኡስታዞች ከአንድ መድረሳ አይደለም የተማሩት። ስለዚህ መድረሳ እንደሚለያየው ሁላ የኡስታዞች የተጅዊድ አቀራርም የሚለያይ ነው፣ የመሻይኾች ማለት ነው። ያንዳንዱ ጠበቅ ይላል፣ አንዳንዱ ደግሞ ዝም ብሎ ማለት ነው እንደ ውሃ ዝም ብሎ የሚሄድ ዝም ብሎ ማስኸተም ብቻ እንጂ ምንም የሆነ ፋይዳ የሌለው ጥቅም የሌለው ምንም የሆነ ለውጥ የማያስገኝበት ቅርአት ከሆነ ይሄ ምንም አይጠቅምም ማለት ነው። ስለዚህ በደንብ አድርገን ተመልክተን ተጅዊድ በሚያቅ አስተማሪ መማር በጣም አስፈላጊና ወሳኝ ነጥብ ነው ለቅርአታችን። የኛ ቅርአት የሚመስለው የሱን ነው። የተበላሸ የሆነ አቀራር የሚያስቀራ ከሆነ ይሄው የኛ ቅርአትም እንደዛው ተበላሽቶ መቅረቱ ነው። የሱ ቅርአት ጥሩ ከሆነ በደንብ በተጅዊዱን ጠብቆ የሚቀራ ከሆነ ደግሞ እንደዛው ይስተካከልልናል ማለት ነው። ይሄ ወሳኝ ነጥብ ነው። ስለዚህ ሁሉም ተማሪ ሁሉም ቁርአን ቀሪ የሆነ ሰው መጀመሪያ ማጤን አለበት። ማን ነው ተጅዊድ ጠብቆ የሚያስተምረው? አህካምን የሚጠብቀው በምን መልኩ ነው? የተማሪ አያያዙ በምን መልኩ ነው የሚለውን በደንብ መረዳት ተገቢ ነው። ዝም ብሎ ግር ብሎ መሄድ አይደለም። ይሄ በተለይ በዚህ በሚዲያው ዓለም የሚታይ በጣም የሚያሳዝን የሆነ ነገር ነው። አላህ ይጠብቀን እንጂ ሐታ አሊፍ ቃዒዳ ራሱ አስተካክለው የማያስቀሩ መቅራት የማይችሉ የሆኑ ሰዎች አቅሪ ተብለው ተመድበው ሐታ ብዙ ሴቶችም አሉ። በተለይ በዋትስአፕማ የሚገርም ነው። ኑራንያን እንኳን አስተካክለው የማይችሉ 300 400 100 ምናምን ተማሪዎች። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል ሐቂቃ። የአላህ ቃል ቁርአን እንደዚህ መቀለጃ ሲሆን ማለት ነው። ቁርአን ማስቀራት ቀላል ነገር አይደለም፣ ኃላፊነት ነው፣ ትልቅ ኃላፊነት። ነገ አላህ ዘንድ የምንጠየቅበት የሆነ ኃላፊነት። ስለዚህ ከማስተማራቸው በፊትም እንደ መድረሳችን ተማሪዎች ፍቃድ የተሰጣቸው ልጆች ብቻ ካልሆነ በስተቀር እኔ በራሴ ለማንም አልፈቀድኩም እስካሁን ድረስ ባለው አህዋል። ምናልባት ኢንሻአላህ ወደፊት ደግሞ አላህ ካለ ከጠነከራችሁ ፍቃድ ይሰጣችኋል። طيب ስለሆነ ተጅዊድ በሚያቅ አስተማሪ መማር ለቅርአታችን መስተካከል ዋነኛው መሰረት ነው። ዋነኛው ከሱ ነቅል ስለምንወስድ ማለት ነው። ስለዚህ ቁርአን የምንቀራበት ሰው ማን ነው? በምን መልኩ ይቀራል? አቀራሩን እንይ ማለት በደንብ። ሌላኛው ነጥብ ልብ በሉ፣ አምስተኛ ነጥብ ይመስለኛል፣ ከብዛት ይልቅ ጥራትን መምረጥ። ለዚህ ላይም ልብ በሉ፣ ከብዛት ይልቅ ጥራትን መምረጥ ቁርአን እንዲስተካከልልን ቁርአን እንዲገባን የሚያደርግ ወሳኝ ነገር ነው። እንደሚታወቀው የቁርአን ዒልም ብዙ ጊዜ ይወስዳል። ነገር ግን ከመጀመሪያው ቀለል ያለን ከሆነ የተረዳነው እንደሆነ ቃዒዳዎችን የያዝናቸው እንደሆን በትንሽ ጊዜ ልንጨርስ እንችላለን። ነገር ግን ዝም ብሎ ማለት ነው መሮጥን ብቻ የለመደ የሆነ ሰው፣ ትዕግስት የሌለው የሆነ ሰው
በአንድ ቀን ወይም ደግሞ በስድስት ወር ቁርአን ማክተም አለብኝ ብሎ የሚያስብ የሆነ ሰው ቁርአንን ምናልባት አነበበው ማለት እንችላለን እንጂ ቁርአንን ቀራ ማለት አንችልም። እንደዚህ አይነት ሰው ከመጀመሪያው በአስሉ ማለት ነው። ምክንያቱም አቀራሩ ላይ ችግር ይኖራል፣ ምንም ጥርጥር የለው። ማሻአላህ አኸተሙ ይባላል። እሺ አኸተሙ፣ ከዚያ ሴት ገቡ፣ ያው እዛው ናቸው ተመልሰው እንደገና። ሐታ አንዲትን የቁርአን አንቀጽ ራሱ አስተካክለው መቅራት የማይችል ደረጃ ሩጠው ያው እዛው ነው። ነገር ግን ብዛት ከመቅራት ይልቅ መጀመሪያ ጥራትን። ለዚህ ነው ዑለማዎች ምን ይላሉ? መን ተዓለመ ፊ የውሚን ያዕኒ ሰጥረተን ዋሒዳ ተዓለመ ፊ ሰነት ዋሒዳ ይላሉ። በአንድ ቀን አንዲት መስመር አስተካክሎ በደንብ አድርጎ ኢዕራቡን ምኑን ተረድቶ ዒልምን የወሰደ የሆነ ሰው በአንድ ዓመት ዒልም ይገባዋል ይላሉ። መን ተዓለመ ፊ የውሚን ሰጥረተይን ተዓለመ ፊ ሰነተይን። በቀን ሁለት መስመር የተማረ የሆነ ሰው በሁለት ዓመት ነው የሚማረው፣ በሁለት ዓመት ነው ዒልም የሚገባው። አሁንም ልብ በሉ፣ በዚህ እየጨመረ በሄደ ቁጥር 10 መስመር ከተማርን 10 ዓመት ሊሄድ ነው ማለት ነው። እዚህ ጋር አሁን እያልኩ ያለሁት ምንድነው? በአንድ ቀን ከቀራ ነው ቂራአት የሆነ ነገር መገንዘብ አለብን ነው። ለምሳሌ አንድ ሶፍሓ ሊሆን ይችላል ወይ ግማሽ ሶፍሓ ከሆነ ከዛ ከምንቀራው ቂራአት ላይ የሆነ ነገር መረዳት አለብን። ዝም ብለን ማለፍ የለብን። የሆነ ነገር ግንዛቤ ልንወስድ ይገባል ነው። ከዛ የሆነ ትምህርት መውሰድ አለብን። አህካሙን በደንብ መረዳት አለብን። እኔ አቀራሪ ተስተካክሏል ወይ፣ ከዚህ አህካም አንፃር እንዴት ነኝ፣ ራሳችንን መገምገም በጣም አስፈላጊ ነው። መሰረት ካላስተካከልነው ቀስ ብለን ረጋ ብለን በትንሹ መቅራት፣ ጥሩ ከሆነ ከገባን በተሰጠን ጊዜ ልክ መቅራት ያስፈልጋል። ምክንያቱም የገባን ከሆነ ደግሞ ጊዜያችንን መጠቀምም ስለሚያስፈልገን ማለት ነው። ስለዚህ ከብዛትን ይልቅ ጥራትን መምረጥ በጣም አስፈላጊ ነው። ከጥራት ይልቅ ብዛትን መምረጥ ግን እዛው ቁርአን ላይ መልሰን መላልሰን ብዙ ዓመታትን እንድንፈጅ የሚያደርግ የተሳሳተ የሆነ አካሄድ ነው የሚሆነው። ስለዚህ ከብዛት ይልቅ ጥራትን መምረጥ ዓላማችን መለያችን መሆን አለበት። طيب نعم ስለሆነ ብዙ ችግር ስላለ በጣም የሚገርም በተለይ በዚህ በቁርአን ሱብሃንአላህ በጣም የሚያጅብ ነገር እያየን ስለሆነ ቁርአን አختመዋል ተብለው ونسأل الله السلامة والعافية حتى حروف المقطعة يعني في القاعدة يعني النورانية الدرس الثالث الحروف المقطعة يمي لو مدوا ننكوا بمن ملكون دم يساو راس ما يقسن تال إنا لله وإنا إليه راجعون يتنبرنس كذا قرآن مولوس كمنا ختم ودرس ያንን እንደው ስንት ቦታ ነው ያለው? በጣም ብዙ ቦታ አለ ቁርአን ውስጥ አይደል? እንዴት መገንዘብ አቃተን? ስለዚህ ያኒ ከመሮጥ ይልቅ ቀስ ብሎ እየተረዱት እየተገነዘቡ ቁርአንን መሄድ እጅግ ወሳኝ የሆነ ጉዳይ ነው። በኋላም አንቸገርም። ሩጠን ግን አሁንም እንደግማለን። መድገማችን የማይቀር ነው። ስለዚህ ከብዛት ይልቅ ጥራትን መምረጥ ወሳኝ የሆነ ነጥብ ነው። طيب ሌላኛው ነጥብ نعم ስድስተኛ ነጥብ يعني ሙራጃዓ ላይ ማተኮር ነው። ስህተትን በደንብ በማስተካከል ላይ መወጠር ወይም መጣር፣ በዛ ላይ ትኩረት ማድረግ
ቅራአታችን ያኒ ቁርአን በደንብ እንዲገባን ያደርጋል። ስተቱን የማያስተካክል ስተቱን የማያርም የተሰጠው የሆነን ማስተካከያ ራሱን ይዞ የሚመጣ የሆነ ሰው ራሱን ለመቀየር ምንም አልተዘጋጀም ማለት ነው። ዛሬም ይዞ ይመጣል ያው ነው፣ ነገም ይዞ ይመጣል ያው ነው፣ ነገም እንደዛው። ይህ ሰው ለመቀየር አልተዘጋጀም ማለት ነው። እንደዚህ አይነት ሰው ራስን መፈተሽ እኮ ያስፈልጋል። ሐቂቀተን እኔ አንድ ስተት ተሰጥቶኝ ዛሬም ይዤው ወደ ሼኹ ከሄድኩኝ ነገም ያንኑ ስተት ይዤው ወደ ሼኹ ከሄድኩኝ በሶስተኛ ቀንም እንደዛው ከሆነ ምንድነው የሚሰማኝ? ለራሴ ምንድነው የሚሰማኝ? ምንድነው የሚሰማው? ናም ችልተኛ እንደሆንኩኝ ያሳያል ማለት ነው። ቅርአትና ችልተኝነት ደግሞ ተቃራኒ ናቸው፣ አንድ ላይ አይሄዱ። ስለሆነ ያኒ ሙራጃዓ ላይ እጅጉን ትኩረት ማድረግ ቁርአን እንዲገራልን ዋነኛው ሰበብ ነው፣ ትልቅ ሰበብ ነው። ከሁሉም በፊት እንደውም ወደፊት ከመሄዳችን በፊት ቀጣዩን ሱራ ወይ ቀጣዩን ቦታ ከመቅራታችን በፊት የተሰጠነው የሆነውን ሙራጃዓ በደንብ አድርገን ማስተካከል፣ በደንብ አድርገን ኢትቃን ማድረግ፣ በደንብ አድርገን ምላሳችንን ማለማመድ በጣም ያስፈልጋል። በጣም አስፈላጊ ነው። ስለዚህ ሙራጃዓን ማስተካከል ላይ እጅግ ትኩረት መደረግ አለበት። ናም ለራሳችንም ደግሞ ያኒ ማዘን ያስፈልጋል ማለት ነው። እንደዚሁ ጊዜያችን በከንቱ ልንጨርስ አይገባም፣ መጠቀም አለብን ጊዜያችን። ከዚህ ሙራጃዓ ስህተትን ደጋግሞ አለማምጣት። ይሄ ምን ማለት መሰላችሁ? የተሳሳትኩት የሆነው ስህተት ላይ አንድ የሆነ ቦታ ላይ ለምሳሌ ከቁርአን አንድ ሱራ ላይ ብሳሳት፣ ሱረቱ ነበእ ላይ ለምሳሌ ብሳሳት፣ ሱረቱል ኢንሳንም ላይ ሂጄ ያንኑ ስህተት መድገም የለብኝም። ማንኛውም ተማሪ ይሄን ነገር መጠንቀቅ አለበት። በእያንዳንድ ቀን አንዳንድ ስህተት እያረመ መሄድ አለበት ነው። ልብ በሉ፣ በእያንዳንድ ቀን አንዳንድ ስህተትን እያስተካከለ በሄደ ቁጥር ቁርአኑ በትንሽ ጊዜ ይገባዋል ማለት ነው። በትንሽ ጊዜ አህካምን መረዳት ይችላል፣ ተጅዊድን ማወቅ ይችላል። ነገር ግን ስህተቱ ምን እንደሆነ ሳያውቅ ዝም ብሎ ቢሄድ ዛሬ የተሳሳትኩት ስህተት ራሱን መልሼ ራሱን የዛሬ 2-3 ቀን ብሳሳተው ይሄ በጣም ትልቅ የሆነ አደጋ ይዞ የሚመጣ ነው። ስለዚህ ያኒ ለራሳችንም ቢሆን ሐቂቃ ማዘን አስፈላጊ ነው። ወላሂ በተለይ በእንደዚህ አይነት ዙሪያ ላይ እማየው ክፍተት እኔ በጣም የሚያሳዝነኝ ነገር፣ በጣም የሚያሳዝን ነው። ዛሬም እዛው ነገም እዛው መለወጥ ያስፈልጋል። መለወጥ እኮ አለብን። ጊዜው በሄደ ቁጥር እኮ የትላንትናው ቀን ተመልሶ አይመጣም። ስለዚህ የሆነ ነገር መጠቀም አለብን በየቀኑ ማለት ነው። የሆነ ለውጥ ሊኖረን ይገባል። ናም ስለዚህ ከዚህ ስህተታችን ልንማር ልንታረም ይገባል ነው። ስህተታችን ሁሉ ጊዜ ተመሳሳይ መሆን የለበትም። طيب ሌላኛው ሰብር ማድረግ ነው። ትዕግስት፣ ጽናት ማድረግ ለቁርአን ዒልም እንደዚሁም ጥቅል በሆነ መልኩ ለሸሪዓ ዒልም በጣም ያስፈልጋል። ትዕግስት ወሳኝ ነገር ነው። ኢነማ ይወፋ الصابرون اجرهم بغير حساب አላህ ብሏል፣ ቃል ገብቷል። ለነዛ ትዕግስተኞች ምንዳቸውን ያለ ገደብ ነው የምንሰጣቸው ብሏል። በዱንያም በአኺራም ላይ
በቁርአን ላይ ብዙ ችግር ያኒ ቁርአን በመነቀራ ጊዜ ብዙ የሆነ ላይገባን ይችላል ሊያስቸግረን ይችላል ትግስት ሊኖረን ይገባል ጽናት ያስፈልጋል አልገባንም ብለን ዝም ብለን በየመሻይኽ መዞር ሀገር ለሀገር መዞር ወይንም ደግሞ በየግሩፑ መዞር እዛም አዲስ ማስታወቂያ ስለጠፍ እዛም መሮጥ በሩጫ ብቻ እንጨርሳለን ጊዜያችንን ማለት ነው ላ እንደዛ አይደለም ዒልም በዛ መልኩ አይደለም ይወሰደው ቁርአን በዛ መልኩ አይደለም መቅራት የምንችለው ጽናት በማድረግ ነው በመጽናት ነው ያኒ የከበደንን እህቶችን በመጠየቅ ነው ኡስታዙን በመጠየቅ ነው ሐቂቀተን በደንብ አድርጎ ማለት ነው ጥያቄ መጠየቅ ማንንም የሚከለክለው አይደለም አደብ የተሞላበት የሆነ ጥያቄ እስከሆነ ድረስ የዕልም ጥያቄ እስከሆነ ድረስ ያልገባንም መጠየቅ ይሄ ነገር እንዴት ነው አልገባኝም እዚህ ጋር በምን መልኩ መሆን ያለበት نعم በዛ መልኩ አድርገን ያኒ ትግስት አድርገን በጽናት ቂራአታችንን መቅራት አለብን ቂራአት ላይ ያኒ ጽናት ትግስት ከሌለ ያኒ ዝም ብሎ መሮጥ ነው የሚሆነው ማለት ቂራአት ላይ ትግስት የሌለው ሰው ቁርአን መቅራት አይችልም ዒልም መውሰድ አይችልም ትግስት የሌለው ሰው نعم ዝም ብሎ ሙዘብዘብ ነው የሚሆነው ከዛም ከዚህ የሚዋለል ማለት ነው አንዴ እዛ ይሄዳል አንዴ እዛ ይሮጣል ነገራቶችን ማበላሸት እንጂ ማስተካከል የሚችልም አይደለም ነብያችን አለይሂ ሰላቱ ሰላም ለዚህ ነው በሐዲታቸው ያሉት አንድ ሰው ከተሰጠው ትልቅ ስጦታ ውስጥ ዋነኛው አላህ ከሰጠው ትልቅ ስጦታ ሰብር ነው ይላሉ ትግስት ጽናት ስለዚህ ኮሽ ባለ ቁጥር እዛዛ መሮጥ ሳይሆን ትግስት አድርጎ ጽናት አድርጎ ቁርአን ሲከብደንም ጽናት አድርገን አላህን እየለመንን نعم መቀጠል ያስፈልጋል ቂራአታችን ላይ መቀጠል አስፈላጊ ነው የሚሆነው طيب ሌላኛው ነጥብ ያለፍነው የሆነውን ቂራአ ሙጣላዓ ማድረግ ሙራጃዓ ማድረግ ወሳኝ ነገር ነው በተለይ ሒፍዝ የሚቀራ የሆነ ሰው كذلك ايضا እንደዚህ ነظር የሚቀራ የሆነም ሰው ማለት ነው خصوصا ሒፍዝ የሚቀራ የሆነ ሰው ሙራጃዓ ማድረግ በጣም አስፈላጊ ነው ቁርአን ያኒ ሙራጃዓ ካልተደረገ ይጠፋል ከኋላ ያለው ሊጠፋ ይችላል በተለይ ለመጀመሪያ ጊዜ የሚቀራ ከሆነ ማለት ነው ስለዚህ ያለፍነውን ጊዜ መድበንለት ሙራጃዓ የምናደርግበት ጊዜ መድበን በማንኛውም ጊዜ ሊሆን ይችላል ይሄን ያክል ሙራጃዓ አደርጋለሁኝ ከኋላ እቀራለሁ ብለን በደንብ አድርገን መቅራት ሙራጃዓ ማድረግ አለብን ወደፊት ብቻ የገሰገስን ከኋላ ያለው እየፈረሰ የሚሄድ ከሆነ ይሄ ሌላ አደጋ ነው የሚሆነው ሌላ ችግር ያመጣል ስለዚህ ያኒ ያለፍነውንም በደንብ አድርገን ሙራጃዓ ማድረግ በጣም ወሳኝና አንገብጋቢ የሆነ ጉዳይ ይሆናል ሌላኛው መጨረሻ ላይ የምጠቅሰው ነገር ያኒ ተጅዊድን መማር አስፈላጊ ነው ተጅዊድን መማር ተጅዊድን መቅራት የፊደላት መውጫ ቦታዎችን በደንብ አድርጎ ማወቅ የፊደላት ልዩነትን ማወቅ አህካምን መረዳት طيب አህካሞችን ማወቅ ኢድጋም ምንድነው ኢዝሃር ምንድነው ኢቅላብ ምንድነው ኢኽፋ ምንድነው በስንትስ ይከፈላል ምንድነው ምልክቱ نعم በምን አይነት መልኩ ነው የሚቀራው የኑንና ሚም ሙሸደዳ በተለይ የነዚህ ሁለቶቹ አህካም አብዛኛው ተማሪ የሚወድቅበት ነገር ግን እኔ በጣም የሚገርመኝ እንደዚሁ ችላ የሚባልበት አህካም ቢኖር የኑንና የሚም አህካም ነው ትንሽ ሰው ብቻ ነው በቃ ይሄንን አህካም የሚጠብቀው ማለት ነው
በቃ ነካ አድርጎ ብቻ ነው የሚያልፈው። ኑንና ሚም ሙሸደዳዎችን ማለት ነው። ተጅዊድ ማለት ምንድነው ብለናል። ባረከላሁ ፊኩም يعني مفتاح التجويد ስንቀራ واصطلاحا ምንድነው ብለናል። لغة التحسين ማለት ነው አይደል? ተጅዊድ لغة التحسين واصطلاحا إعطاء الحروف ما تستحقه من الصفات ለፊደላቶች የሚገባቸው የሆነውን ሐቅ ለነሱ መስጠት ማለት ነው። በመፍታህ التجويد ሙአሊፍ ገለጻ ወይም ከፊል ዑለማዎችም ይሄን የሚሉ አሉ። ሌሎች ዑለማዎች ደግሞ ጥሩ በሆነ መልኩ ሲያብራሩት የቁርአን ህግጋቶችን በአጠቃላይ መጠበቅ ማለት ነው። ተጅዊድ ማለት መዱንም መጠበቅ፣ የሚወፍረውን መጠበቅ፣ ኢኽፋውን መጠበቅ፣ ሁሉንም ማለት ነው። አህካምን በአጠቃላይ ዑሙመን መጠበቅ፣ ለሚገባው ሐቁን መስጠት ማለት ነው። ስለዚህ ኑን እና ሚም ሙሸደዳዎች ላይ በጣም ክፍተት አለ። በብዙ ተማሪዎች ላይ የማየው ነገር ነው። ይሄንን ራሳችሁን ገምግሙ ማለት ነው። እየዘለሉ ዝም ብሎ መሄድ አይደለም። ኑንና ሚም ላይ በየነፍስ ወከፍ طيب إظهار غنتهم የነሱ ጉናቸውን ግልጽ ማውጣት ግድ ነው ማለት ነው። የራሳቸው ደግሞ ሚቅዳር መድ አላቸው። ሁለት ሐረካ ያክል ይሳባል። ስለዚህ ይሄንን የውጠቆም ለማድረግ ያክል ነው። ብዙ ተማሪዎች ላይ የማየው ክፍተት ስለሆነ ራሳችንን መገምገም ስላለብን ይሄንን የምጠቅሰው ማለት ነው። ስለዚህ ኑንና ሚም ላይ እጅጉን ትኩረት አድርጉ። ብዙ ተማሪዎች ላይ የማየው ስህተት ስለሆነ ማለት ነው። طيب ስለዚህ يعني ተጅዊድን ማወቅ፣ ተጅዊድን መረዳት፣ መኻሪጅ الحروፍን ማወቅ وكذلك የፊደላትን ባህሪ صفة الحروፍን ማወቅ በጣም አስፈላጊና ወሳኝ ነገር ነው። طيب የፊደላት መውጫ ቦታዎች وكذلك أيضا አህካምን ማወቅ፣ ሙዱዶችን ማወቅ፣ የራን አህካም ማወቅ፣ የለፍظ ጀላላ አህካም ማወቅ የመሳሰለ በደንብ ልንረዳ ይገባናል። ስለዚህ ባጭሩ እነዚህ 10 ነጥቦች ቁርአንን ለመቅራት የሚያግዙ ቁርአን እንዲገራልን የሚያግዙ የሆኑ ነጥቦች ናቸው። ከዚህም በርካታዎች ይኖራሉ፣ ግን ኹላሰተን እነዚህን ጨመቅ አድርገን ለማየት ሞክረናል። ስለዚህ ሁላችንም አሁን ወደ ተግባር መቀየር ያስፈልጋል ነው። የሰማነውን ነገር ወደ ተግባር መለወጥ አስፈላጊና ወሳኝ የሆነ ነገር ነው። ስለሆነ ሁላችንም ያኒ ቅራአታችንን ማስተካከል፣ ከዛሬ ነገ ለውጥ ማስገኘት፣ እዚያም ዝም ብሎ በባዶ መሮጥ ሳይሆን አንድ ቦታ ላይ ረግተን መጀመሪያ ቁርአናችንን እናስተካክል፣ አቀራራችንን እናስተካክል። አንዳንድ ሰው እኮ ሲቀራ ያሳፍራል ራሱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ ያኔ የተስተካከለ የሆነ አካሄድ ሊኖረን ይገባል። የጣሊብ العلم ወይም ደግሞ የተማሪ አደብ ስነ ስርዓት ሊኖረን ይገባል። ተማሪ መምሰል አለብን፣ ደረሳ መምሰል አለብን። طيب ከሚያስተምሩን ከሆኑ ሰዎች ጋር ጥሩ የሆነ አላቃ ሊኖረን ይገባል። ጥሩ የሆነ ግንኙነት ማለት ነው። ሰጣ ገባ ምናምን እንደዚህ አይነት ነገር ካለ ቁርአኑ ራሱ መውሰድ አንችልም። يعني ቅራአቱ ራሱ መውሰድ አንችልም። يعني ምን ማድረግ አንችልም? ከዛ ኡስታዝ ወይም ከዛ አስተማሪ ነቅል ማድረግ አንችልም ማለት ነው። በጣም ከባድ ነው። ስለዚህ እንኳን ከአስተማሪዎች ጋር አይደለም እንደዚሁ ከማንም ሰው ጋር ራሱ መጋጨት አስፈላጊ አይደለም። ስለሆነ ኡስታዞችን ማክበር፣ አስተማሪዎችን ማክበር ትልቁ ነገር ነው። ስለሆነ እርስ በርስ መከባበር፣ እርስ በርስ
ሙጣላዓ መደራረግ እርስ በርስ መጠያየቅ አንዱ ማያውቀውን አንዱ ማስረዳት ሻል የሚሉ ሰዎች ደግሞ ገና ከበድ የሚላቸው ገና ጀማሪ የሆኑ ሰዎችን ማስተማር ይሄ ራሱ ቁርአን እንዲገራልን የቀራነው ቅርአት ደግሞ እኛ ዘንድ ጥንካሬ እንዲኖረውና በደንብ አድርገን እንድንይዘው የሚያደርግ የሚጠቅም ነው ስለዚህም ፍርሳ በደንብ አድርጋችሁ ልትጠቀሙ ይገባችኋል ማለት ነው ስለዚህ አላህ ለሁላችንንም ቁርአን አላህ ገሪ ያደርግልን ከቁርአን ሰዎች መካከል አላህ ያደርገን ቁርአን ለኛ መስካሪ ከሚሆኑላቸው ሰዎች መካከል አላህ ያደርገን በቁርአን የምንጠቀም ሰዎች አላህ ያደርገን ቁርአንን ቀርተው ከሚቀሩ ከሆኑ يعني ከሚያስቀሩ ከሆኑ ሰዎች አላህ ያደርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم وشكرا لاستماعكم وجزاكم الله خيرا والسلام عليكم ورحمة الله وبركاته